አባቴ አንድ ወቅት ላይ ከሰው ጋር ተጋጨና የሰው ነፍስ በእጁ አለፈ እና ከዛ በኋላ አባቴ እስር ቤት ነበር ለረጅም ጊዜ። ይሄን ልብስ ለብሶ ማልቀስ አይቻልም። እንደውም የሆነ ጓድ ተሰውቶ የሆነ ጊዜ ላይ ይሄን ልብስ ለብሼ ሽኝቱ ላይ ሳለቅስ አንድ ሻለቃ አሁን ላይ ኮሎኔል ሆኗል። ይሄን ወሬ በድጋሚ ነው እያወራው ያለውትና ይሄ ልብስ ከለበስክ አታልቅስ፣ ካለቀስክ አትልበስ አለኝ። ይሄ ልብስ ተለብሶ ኢሞሽናል መሆን አይቻልም፣ ግን በጣም ኢሞሽናል ከሚያደርጉኝ ነገሮች አንዱ ስለ እናቴ ማውራት እና እናቴ ትያ ከበቦ ትባላለች። አባቴ አንድ ወቅት ላይ ከሰው ጋር ተጋጨና የሰው ነፍስ በእጁ አለፈ እና ከዛ በኋላ አባቴ እስር ቤት ነበር ለረጅም ጊዜ ተፈርዶበት አሰላ ወይኒ ቤት ነበረ። ከዛ እኔና ሁለት ወንድሞች አሉ፣ ሌሎች ቶታሊ 3 ማለት ነው። እና እናቴ የወንዶች እናት ናት። ከዛ ባል አለ እና ብዙ ጊዜ ምንድነው የወንድ እናት መሆን በራሱ ያስቸግራል እና ብዙ ጊዜ ፋይት እንወድ ነበር እና ጎረቤት ይከሳል፣ ባሏ እስር ቤት ነው፣ ልጆችሽ እንደዚህ ናቸው ምናምን ትባላለች። ብዙ በልጆቿና ይሄ ፈተናው በባሏ በመጣባት ነገር ብዙ ቻሌንጆች ያሳለፈች ሰው ናት። ግን አስተምራ ሁሉንም ለክብር ያበቃች ሰው ናት። ወንድሜ ብር ሲሰጣት አንዳንድ ጊዜ የወንድም ብር አንዳንዴ ሙሉ ነው አንዳንዴ ጎዶሎ ነው ትላለች እና ለብዙዎቻችሁ ሹር ይጠቅማል። ለመሰላችሁ የወንድም ብር አንዳንዴ ሙሉ ነው አንዳንዴ ጎዶሎ ነው የምትለው ወንድሜ ብር ሲሰጣት አይቆጥርም። ከዛ ክፍል አድርጎ ይሰጣታል። ከዛ ወይ 5000 ነው ወይ 5400 ነው ወይ 10000 ነው ወይ 11000 ነው። የወንድሜ ፊሎሶፊ ምንድነው? እንደዚህ ክፍል አድርጎ ይሄ ላንቺ ማለት ነው እንጂ ለእናቴ የሚሰጥ ብር አይቆጠርም ብሎ ያምናል። እና እናቴ ምን ትላለች? ከዚህ ተነሳ የወንድም ብር አንዳንዴ ሙሉ ነው አንዳንዴ ጎዶሎ ነው ትላለች። ስለዚህ እናንተም ለእናቶቻችሁ የምትሰጡትን ብር አትቁጠሩ። እሺ፣ እንደዚህ ክፍል አድርጋችሁ